ነገራት እየሰራችሁ በመቼውም አጋጣሚ ከእጃችሁ ሊጠፋ የማይገባ ወሳኝ 4 መሰረታዊ ነገሮች ይሄን ቪዲዮ እስከመጨረሻው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመግድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልኝ። መግቢያው ላይ እንደነገርኳችሁ መጀመሪያ ላይ እንዳልኳችሁ በየትኛውም አጋጣሚ አረብ ሀገር ውስጥ የኖራችሁ ሊሆን ይችላል፣ ወይም ወደ አረብ ሀገር ለመምጣት አስባችሁ ሊሆን ይችላል። ብቻ እድሜያችሁ ከፍ ካለ በየትኛውም አጋጣሚ ከእጃችሁ ሊጠፋ የማይችል ግዴታ መያዝ ያለባችሁ ወሳኝ ነገሮች ነው የምነግራችሁ። ይሄን ቪዲዮ እስከ መጨረሻው በማየት ሀሳብ አስተያየታችሁን ኮሜንት መስጫው ላይ ብታስቀምጡልኝ በጣም ደስ ይለኛል። የመጀመሪያው የፓስፖርት ኮፒ። የፓስፖርት ኮፒ በጣም ወሳኝ ነገር ነው። የፓስፖርት ኮፒ ወደ አረብ ሀገራቶች ከመጣችሁ ለምሳሌ ወደ አረብ ሀገር እንደመጣችሁ ፓስፖርት ግዴታ አውጣችሁ ነው የምትመጡት። ባትመጡም እንኳን እዛ ሀገር እያለን ፓስፖርት አውጥተን እናስቀምጠዋለን። በገንዘብ እጥረት የመሳሰሉት ነገሮች አሉ። ወደ አረብ ሀገር እንዳንመጣ የሚያግዙን የተለያዩ ነገሮች ስላሉ አውጥታችሁ ወደ ሀሳባችሁን ትቀይሩ ስላላችሁ ሊቀመጥ ይችላል። ገብታችኋል አይደል ያልኩት ያለሁት። ከዛ ሲቀመጥ ደግሞ ሊጠፋ ምናምን ስለሚችል እናንተ ደግሞ ስማችሁ ትክክለኛ ስማችሁን ከተናገራችሁት እንዳወጣችሁት ምናምን ስለሚነገር በደንብ ላያወጡላችሁ ይችላል። እንደገና ለማሳደስ ምናምን ስትሞክሩ ግን ቁጥራችሁን ከያዛችሁት የተለያዩ ነገር ወሳኝ ነገር ነው። ስለዚህ የፓስፖርት ኮፒ በጣም ከምላችሁ በላይ ወሳኝ ነገር ነው። በምትችሉት አቅም ማንኛውም ኮፒ ሊያደርግላችሁ ይችላል። ወረቀት ኮፒ የሚያደርጉት ሰዎች ኮፒ ሊያደርጉላችሁ ይችላል። ግዴታ ኤጀንሲ ወይም የተለያየ ነገር ማድረግ የለበትም። ወረቀት ኮፒ ከሚያደርጉት ሰዎች ላችሁ ኮፒ ማድረግ ትችላላችሁ። አረብ ሀገር ባትመጡ ማለት ነው። አረብ ሀገር ብትመጡም ደግሞ ለምንድነው የሚጠቅማችሁ? መዳሞቻችሁ ፓስፖርታችሁን ገና ከቢሮ እንዳሉ እናንተን በሚመርጡበት ሰዓት ከቢሮ ያም ፓስፖርታችሁን ነው የሚቀበሉት። ፓስፖርታችሁን ሲቀበሉት ልጣፉ ብታስቡም ያን ነገር ምን ማድረግ እንደምትችሉ ማየት በምትፈልጉበት ሰዓት መቼም ጊዜው እንደሚያልቅ ምናምን ነገር በምታዩበት ሰዓት ፓስፖርት ከእጃችሁ ከሌለ ምን ነገር ማየት አትችሉም። ስለዚህ የፓስፖርት ኮፒ ከእጃችሁ መቼም ቢሆን መጥፋት የለበትም። ከእጃችሁ እንኳን ባይጠፋ ስክሪንሾት እያደረጋችሁ ከስልካችሁ ማስቀመጥ አለባችሁ። ከቤተሰቦቻችሁ ማስቀመጥ አለባችሁ። ደውላችሁ ምን አይነት አለ ምንድነው አለ ምናምን እያላችሁ እየተደረሰ ማለት ትችላላችሁ። መቼም ቢሆን ከእጃችሁ ግን ይሄን ነገር እንዳታጠፉት። ቀላል ነገር አይደለም። በህይወታችሁ ውስጥ ወሰናችሁ ማለት ነው። ወደ አረብ ሀገር መሄድ ካሰባችሁ የፓስፖርት ኮፒ ካላችሁ ማሳደስም ማውጣትም ትችላላችሁ። ምን ካላችሁ ይሄ ካላችሁ። በሁለተኛ ደረጃ የፓስፖርቱ ቁጥሩን ግዴታ ማወቅ አለባችሁ። የት ላይ ነው? ለምሳሌ ይሄ ወረቀት አለ። ይሄ ወረቀት በሚኖር እዚህ አካባቢ ከላይ ማወቅ ትችላላችሁ። የፓስፖርት ቁጥር በአማርኛና በእንግሊዘኛ ወይም በምትችሉት ቋንቋ አለላችሁ። ገብታችኋል አይደለም? ስለዚህ የፓስፖርት ቁጥር በጣም ወሳኝ ነው። ምናልባት እንኳን ቢጠፋባችሁ የፓስፖርት ቁጥራችሁ ካለ ግዴታ የሚያስፈልገው የፓስፖርት ቁጥሩ ስለሆነ ይሄ ወረቀቱ ምናምን ነገር አይደለም። የፓስፖርት ቁጥሩ ስለሚያስፈልግ ቁጥሩን ተናግራችሁ አዲስ ማውጣት ትችላላችሁ። ምኑ ስላለ? ቁጥሩ ስላለ። ቁጥሩ ከሌለ ግን እናንተ ሊያወጡላችሁ ስለማይችሉ በጣም ብዙ ነገሮች ሊያስፈልጓችሁ ይችላል። ኢትዮጵያ ያላችሁ ወይም የነበራችሁበት ሀገር ውስጥ ሄዳችሁ የጠፋበትን ምክንያት አጽፋችሁ ነው የተለያየ ነገር ምናምን ልትባሉ ትችላላችሁ። ነገር ግን ቁጥሩ ከእጃችሁ ካለ ምን ማድረግ ትችላላችሁ? ቁጥሩ ይሄ ነው ብላችሁ በስልካችሁ እንዲያርጋችሁ ካሳያችሁት በጣም ምንም አዲስ ነገር የለም። ዋናው የሚፈልገው ቁጥሩ ነው። ብቷችሁም እንኳን ያው ቁጥር ዋስታችሁ ነው ምናምን ቢሏችሁ ቢችሉት ቀጥታ ሲጽፉት ከሚያወጡት ነገር ቀጥታ ራሳችሁ ቁጭ ስለሚያደርግላችሁ ምንም ያስፈልገው ነገር የለም። በየትኛውም አጋጣሚ ግን እነዚህን ነገሮች እንዲጣፉ አታድርጓቸው። ጥንቃቄ ማድረግ አለባችሁ። በጣም ቀላል ነገር ምናምን ሊመስላችሁ ይችላል። ነገር ግን በጣም ከባድ ከሚሉት ነገሮች ፓስፖርት ማለት ምን እንደምላችሁ አላውቅም። በጣም ወሳኝ አስፈላጊ ነገር ነው። የፓስፖርት ኮፒ እና የፓስፖርት ቁጥራችሁ ግዴታ መያዝና ማወቅ እንዳለባችሁ አስጠንቅቄ ነው የምነግራችሁ። በሶስተኛ ደረጃ የፓስፖርታችሁ መቼ ኤክስፓየር እንደሚያደርግ ብዙዎቻችሁ አታውቁትም። ግን እኮ በጣም ቀላል ነው። ልክ እዚህ መጀመሪያ ላይ እንዳሳየኋችሁ እዚህ ላይ ቁጥሩ እንዳለም የፓስፖርት ቁጥራችሁ እዚህ ከታይ
ለምሳሌ እኔ ያወጣሁት ወይም በ2020 በፈረንጆች አቆጣጠር ነው የሚቆጥረው። በ2020 ነው የሚለው። በ2020 ላይ የወሩን ቁጥርና የመጨረሻውን ፓርት ነው የመጨረሻውን ቁጥር ነው የሚጽፈው ማለት ነው። ይሄ 2020 እና 2025 ነው የሚያበቃ ሳይሆን የሚል 2020 የሚለውን ትቶ 20 እና 25 ነው የሚያበቃ ነው የሚለው። 20 ይጀምራል በዚህኛው አለ፣ እዚያ ላይ 20 አለ፣ እዚህ ላይ ደግሞ 25 አለ። ስለዚህ ምንድነው ያ ማለት አመት አይጽፍም፣ ምንም አይጽፍም፣ ወረቀቱን ብቻ ነው የሚጽፍ። ደግሞ ፓስፖርት ለ5 አመት ብቻ ነው የሚያገለግለው። ለ5 አመት ስለሚያገለግል በዛ መወሰንና ማወቅ ትችላላችሁ። ለምንድን ነው የፓስፖርታችሁ ኤክስፓየርድ ማድረግን ካወቃችሁት ለምንድን ነው የሚጠቅማችሁ? ወደ አረብ ሀገር መምጣት ከፈለጋችሁ ለምሳሌ ኢትዮጵያ ወጣችሁ ኢትዮጵያ ካወጣችሁ በኋላ ብዙዎቻችሁ ያን ያክል ቶሎ ቦታ ላሰጡ ትችላላችሁ። ወደ አረብ ሀገር ለመምጣት ፓስፖርት ማውጣት ብቻ ነው ቸክ የምታደርጉ። ከዛም በኋላ ግን ያን ነገር ካወጣችሁ በኋላ ምን ማድረግ አለባችሁ? ያን ነገር ካወቃችሁ መቼ ኤክስፓየር እንደሚያደርግ አንድ ፓስፖርት ለ5 አመት ስለሚያገለግል ባወጣችሁ በ3 አመት በ4 አመት መምጣት ፍላጎት ከኖራችሁ ያን ነገር መቼ ኤክስፓየር እንደሚያደርግ ካወቃችሁ ምን ታደርጋላችሁ ማለት ነው? በቀጥታ ያን ነገር አውቃችሁ እንደገና ማሳደስ አለባችሁ። እዚህ ሀገር መታችሁ አመት ሳይሆናችሁ ኤክስፓየር የሚያደርግ ከሆነ ለእናንተ ለህይወታችሁ በጣም ጉዳት ነው። ቋንቋ ሳትችሉ ወደ ሰው ሀገር ስትሄዱ ብዙ ጊዜ ካገለገለ በኋላ እንኳን ማሳደስ የምትችሉ ገንዘብ ከያዛችሁ በኋላ ይሻላል እንጂ አዲስ እንደመጣችሁት ፓስፖርት ለማሳደስ በጣም ከባድ ስለሚሆንባችሁ ለማሳደስም ለማለትም የሆነ ነገር የሆነ ቦታ ላይ ለመሄድም የፓስፖርታችሁን መቼ ኤክስፓየር እንደሚያደርግ ብታውቁት ይሄ ቀላል ነገር አይደለም፣ በጣም ወሳኝ ነገር ነው ብዬ ነው የማስበው። በመጨረሻ በጣም ይጠቅማችኋል። እኔም ራሱ እየጠቀመኝ ነው። ብዙ አረብ ሀገር የምንመጣ እህቶች እኔም ራሱ ያጋጥሞኛል፣ ብዙ ማቃቸው እህቶች ማለት ነው። ስልካችሁን በደንብ ማወቅ አለባችሁ። አረብ ሀገር ኢትዮጵያ ውስጥ እየኖር ተች ስልክ አይገዛልንም። ተች ስልክ እሷ ደግሞ ምን ልታደርገው ነው ትጀናጀንበት ነው ምናምን የተለያዩ ነገሮች ስለሚባል ተች ስልክ ላይገዛልን ይችላል። ዩኒቨርሲቲ ምናምን ይሄድ ሊገዛላችሁ ይችላል እንጂ ይሄ ትናንሽ እየተማሩ ምናምን ኤሌመንታሪ ምናምን አይገዛልንም። ስለዚህ ተች ስልክ ስለማይገዛላችሁ ወደ አረብ ሀገር የምትመጡ ከሆነ ግን ትምህርታችሁን አቋርጣችሁ ወይ ትዳር ኑሯችሁ ትዳር ተለያይታችሁ የተለያዩ ነገሮች ሊኖር ይችላል ማለት ነው። ብዙ ነው ወደ አረብ ሀገር የምንመጣበት አጋጣሚ። መምጣት በምትፈልጉበት ጊዜ ግን አዲስ ተች ስልክ ይዛችሁ አንደኛ ይዛችሁ መምጣት አለባችሁ። በሁለተኛ ደረጃ ደግሞ ይዛችሁ ስትመጡ ያን ስልክ ኢሞ፣ ዋትስአፕ፣ ቴሌግራም የመሳሰሉትን ከሰው የምትገናኙበትን በደንብ እያወቃችሁ አሳውቃችሁ ብትመጡ ገባችሁ ያልኩት ያለውት እዚህ ሀገር መታችሁ ቋንቋ ስለማትችሉ በዛ ላይ ደግሞ እዚህ የምታገኟቸው እዚህ የነበሩት አረቦች እዚህ የነበሩት ሀበሾች ስታገኟቸው በጣም ነው የሚንጠባረሩባችሁ። ከምሬ ነው፣ ቀላል ነገር አይደለም። ብዙ እህቶች እንደዚህ ያሉ እንደዚህ አይነት ነገር ወሬ እየሰማሁ ስለሆነ ነው በዚህ የምነግራችሁ። ስለዚህ ስልካችሁን በደንብ ማወቅ አለባችሁ። ስልክ ቁጥር በወረቀት ጽፋችሁ እንኳን መያዝ አለባችሁ። እንዴት ኢሞ ሴቭ እንደሚያደርጉ፣ እንዴት ቴሌግራም እንደሚከፍቱ፣ እንዴት ሴቭ እንደሚያደርጉ፣ እንዴት ዋትስአፕ እንደሚከፍቱና እንዴት ሴቭ እንደሚያደርጉ አውቃችሁ ከመጣችሁ ከዚህ ማንንም መጠበቅ አትችሉም። ግዴታ ከመዳማችሁ ጋር ማውራት እንኳን የለባችሁም። ለምን ታውቃላችሁ። ስለዚህ እንደዚህ ነገሮች አውቃችሁት ብትመጡ ወሳኝ ነገር ነው። በየትኛውም አጋጣሚ ሊጠፋ የማይችል እነዚህ ነገሮች ከያዛችሁ ከማንም ምንም አይነት ነገሮች እንደማትጠብቁ ነው እኔ የማውቀው። እንግዲህ ጠቅማችኋል ብዬ ነው የማስበው። እኔ እንግዲህ አላውቅም፣ እኔም በጣም ስለጠቀመኝ ማለት ነው። ብዙ እህቶችም እንደዚህ አይነት ነገሮች ብዙም ስለማያውቁ እነዚህ ነገሮች እንደ ቀላል ነገር አትዩዋቸው። ቀላል የሚመስሉ በጣም ከባባድ ህይወታችን ላይ አደጋ የሚጥሉ የሆነ ነገር ለማግኘት በምንችልበት አጋጣሚ ልናጣቸው የምንችለው እነዚህ ነገሮች ከእጃችን ከሌሉ ነው። ፓስፖርት ነገር፣ ስልካችን ነገር ወሳኝ ነገር ነው። እስኪ የዛሬ ቪዲዮ ይሄን ይመስል ነበረ። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ።